ጭራሽ ባላሰብሹ አልፈሽ ተርፈሽ ከዛ በፊት ሰጣ ገባ ውስጥ የገባ ሰው ከሱ ጋራ ተባብረሽ ለሱ አሳይተሽ ቪዲዮ ምን ማለት ነው ይሄ? በነገራችን ላይ ከዚህ በፊት ሜቢ አላቅም፣ ሰዎች ሰምታችሁ ከሆነ አላቅም፣ እዚህ አልነበርኩም፣ ውጪ እያለሁኝ የሆነች ልጅ ስትናገር ነበረ። ምንድነው ፌስቡክ ላይ ነው ያየሁት። እንድቹ የምታምነው ባሏ አብረው እየተዝናኑ ራቁታን ፎቶ እንትን አላት። ከዛ ተለያዩ። ያን ፎቶ በትንብሻለሁ ምናምን አላት። ከዛ ሚዲያ ላይ ለቀቀው። ማን አፈረ? በጭራሽ እሷ አታፍርም። ታስታውሳላችሁ ብዬ አስባለሁ ያያችሁ ሰዎች ፌስቡክ ላይ ማለት ነው። በጭራሽ እሷ አታፍርም። ያፈረው ግን እሱ ነው። ለምን አትሉኝም? እቺ ሴት ማግጣ አይደለም ወይ ደግሞ ከሆነ ሰው ጋር ይዟት አይደለም ያንን ቪዲዮ የለቀቀው፣ ከራሱ ጋር ነው። ካገባት ሚስቱ ከ80 የልጁ እናት ከሆነች ሴት ጋር ነው ይሄንን አድርጎ የለቀቀው። እና አያሳፍርም። ወጥታ ተናገረች በኮንፊደንስ ልቀቀው ብላ ማለት ነው። ልክ ናት። ገባችሁ? እና አሁንም አብርሽ ላይም አንቺ ቪዲዮ ይዘሽ ለአልፈሽ ተርፈሽ የአንቺ ሳይገርም ለዳኒ አሳይተሽ ሄደሽ ለሄርሜላ ማሳየት፣ ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው። እዚህ ጋር ወረድሽ። በጣም ማከብርሽ እምሳሳልሽ። በቃ ከቤተሰባችን ይሄ ትዳር ዋጋ የተከፈለበት ትዳር ነው። በእናንተ እኛ ብዙ ሆነናል፣ ቤተሰቦች ሙሉ ማለት ነው። ታውቂያለሽ። ይሄንን ደግሞ ብዙ ነገር ሆነናል በእናንተ ፍቅር ምክንያት ብዙ ነገር ደርሶብናል። ግን ምን አለን? ምንም አላለን። ምንም። ለምን? ባልና ሚስት መሀል መግባት ከባድ ስለሆነ ዋጋ ስለሚያስከፍል የሚቀረው የገባው ሰው ስለሆነ ለዛ ነው ዝም ያለው። ምንም አላለን። ይሄንንም ታውቂያለሽ። እና አሁን ዛሬ ላይ አንቺ የተጓሽበት መንገድ በጣም እየዘቀጠ ነው። በቃ እምነቴን የሰበርሽው የሆነ በቃ ወንድሜ በሚያደርገው ስራ ኮንፊደንስ ኖሮኝ አላወራም በየትኛውን ሞራሌ እያልኩ አወራል ነበር። አሁን ደግሞ በሷ ስራ ነው እንደዚህ መሆነው። ተቀብለንሻል፣ ወደንሻል፣ ከአንቺ ውጭ ሴት ብለናል። ፍቅር አልጎደለሽም ከኛ። አሁንም የባለ እህት መሆን አልፈልግም። እውነት ለመናገር ወይ የባለ እህት ሳይሆን እንደ ባለ እህት እንደኔ የባለ እህት ተብሎ እንዲወራ ነው ፈልገው፣ ወይ ደግሞ መሆን ነው ፈልገው። ግን አሁን ሶሪ ቤተሰብ ይሄንን ስል ስለከፋኝ ነው እንደዚህ ምላችሁ ማለት ነው። እና ያደረግሽው ነገር ልክ አይደለም። በጭራሽ ልደግፈው በጭራሽ አልችልም። መጥፎ ነገር ሳይ መጥፎ ነው ማለት ግዴታዬ ነው። ሲጀመር መጥፎ ነገር ነው ያደረግሽው። አሁን አብርሽን አጥተሽዋል። እኔ ልንገርሽ፣ በገዛ እጅሽ አጥተሽዋል። አሁን አንቺ የመለሽው መስሎሽ